ድንግልናሽን በስንት እድሜሽ ነው ያጣሽ? 13 ቤዛ ለእናት ከአንድ አመት በፊት በ18 አመቴ 18 17 በ18 በ20 አመቴ ይመስለኛል በ16 በ16 በ18 በ16 ሴት ልጅ የምንወልድ ሰዎች ተስፋችን ምንድነው? እንግዲህ አንድ ሴት ልጅ ድንግልና የተወሰደው በ13 አመቴ ነው ብላ ሚዲያ ላይ መታ ከተናገረች ታዲያኛ ለምንድነው በ17 አመታቸው በ18 አመታቸው እንደዚህ ሲቆሉ የምንቆጣቸው? ጋይስ ወዴት እየሄደ ነው ህዝቡ? በድፍረት ሚዲያ ላይ እንግዲህ ሚሊየን ሰው ሊያያት እንደሚችል ታውቃለች። ድንግልናዬን ያጣሁት በ13 አመቴ ነው ብላ ፐብሊክ ላይ ስትናገር ምንድነው ማለት? ድንግልናን ማጣት ምንድነው? እንትን ነው እንዴ? ጀብድ ነው እንዴ ጋይስ? ክብሬን ያጣሁት እኮ እንደማለት ነው። ክብሬን ያጣሁት በ13 አመቴ ነው፣ ተዋርጃለሁ። እንደዛ ነው ፊልም ማድረግ የነበረባት እንጂ ልክ ሪከርድ እንደሰበረች ነገር ወይ ለኢትዮጵያ ዋንጫ እንዳስመጣች ነገር በ13 አመቴ ነው ወይ በጣም ይሄ ኖርማላይዝ ማድረግ ነው። አሁን ለምሳሌ ይህን ቪዲዮ የሚያዩ ትናንሾቹ ኖርማል እንደሆነ ድንግልናን ያጣሁት ፈን እንደ ፈን እየተወሰደ ነው። ግን ይሄ ክብር ነው፣ ማንነት ነው። እሷም የምትከብርበት ማንነቷን የምታጣበትም ማንነቷን የምታገኝበትም ነገር ነው። በነገራችን ላይ ድንግልና ቀላል ነገር አይደለም። እግዚአብሔር ድንግልናን የሰጠው ቀላል ስለሆነ አይደለም። በድንግልናም እንዲያገቡ የተደረገው እግዚአብሔር በዛ መልኩ ህግን ያስቀመጠው ለዋዛ አይደለም፣ ዋጋ ስላለው። ስለዚህ ኢቭን ማለት ነው ሰው ተሳስቶ ከሆነ ወድቆ ከሆነ አዝኖ በዛ በመውደቁ ምክንያት አዝኖ ወደፊት ያለውን ህይወቱን አዲስ ሆኖ መኖር ያለበት እንጂ ጭራሽ እየተቀለደ እንደዚህ በዚህ መልኩ አደባባይ ሀፍረትን ውርደትን ማስቀመጥ በጣም ነውር ነው። ማለት ነውራቸው በክብራቸው ሐሳባቸው ምድራዊ ነው የተባለው አይነት ማለት ነው። ነውርን በአደባባይ መግለጽ በጣም ነውር ነው፣ አሳፋሪ ነው። ግን ምን ይደረግ? ያለንበት ትውልድ እንደዚህ ሆነብን። ነብዩ ገንዘብ ታባዛለህ አለኝ። ዛሬ እቺን ፈተና ፈልጋታለሁና እሺ ያለው ገንዘብ እኔም እንግዲህ እስቲ እንዴት እንደምናደርግ እናያለን። እስቲ ይሄን አገልግሎት በጣም በተደጋጋሚ ያገለግላል አሉ። እውነት ነው? አዎ ምናልባት መንፈሳዊ አባቴ በዚህ አገልግሎት በጣም ይታወቃል። እሺ እኔ የሱን ያህል ባይሆንም በራሴ በግል ህይወቴ ላይ ይሄን አገልግሎት በጣም ተለማምጄዋለሁ። በራሴ ህይወት እንደዛ ገንዘብ ገብቶልህ ያውቃል? በእውነት በስንት ጸልዬ ነው እንዴት ነው የገባው? ምንም ሳልጸልይ እግዚአብሔር ሆይ ያስፈልገኛል ብዬ ዋሌቴ ውስጥ አግኝቻለሁ። እግዚአብሔር ሆይ ያስፈልገኛል ብዬ ኪሴ ውስጥ አግኝቻለሁ። እሺ አካውንት ውስጥ አልገባም? እስካሁን አካውንቴ ውስጥ መንፈሳዊ አባቴ ነብይ ሚራክል ሲያገለግል አካውንቴ ውስጥ ገብቷል። ስንት ገባ? 29,000 ብር። የሰው ብር እንዳይሆን 29,000 ብር ገብቷል። የሆነ ሴት እያለቀሰች ይሆናል ተሳስታ አስገብታ። ተሳስታስ እንዴት ትገባለች? ማለት እጅግ በጣም ሬር እኮ ነው። እንደዛም እንኳን ይግባ ቢባል እዛ ጉባኤ ላይ እያገለገለ ፓፓ እያገለገለ ፕሮፌት እያገለገለ እዛ ጉባኤ አካውንቴ ውስጥ ይገባ ምን አይነት ስህተት ነው? ማለት ስንት ህዝብ ካለበት በዛ ፕሮግራም በዛ ሰዓት ተሳስቶ እንዴት ነው አካውንት ውስጥ ይገባል እኮ? ታዲያ ከየት ነው የሚመጣው? 26,000 ብር ገባል አንተ። ይሄ 29,000 ብር 29,000 ብር አካውንት ላይ ገባ? አዎ ገባ። ምን ትቀልዳለህ? እውነቴን እንዴ ያው አምላክ ምስክር 29,000 ብር 29,000 ብር ምናልባት እንዴት ማን ነው ያስገባው? አስገቢ የለም እና ገብቷል። አረ ይሄ ታው እንዴት አድርጎ አስገቢ የለም አዎ የለም። እንዴት ነው ይሄ ነገር? እስቲ ንገረኝ እስቲ እንዴት ነው አስገቢ የለም ወይ? አሁን እኮ ግራ ይገባል። ወይ ሰው ጋር የነበረ ብር አስገብተው ነው እንዳለን አስገቢም የለውም። እንዴት ነው ታዲያ የባንኩን ሲስተም የሚያልፈው? ባይ ዘ ዌይ እንዴት ነው የባንኩን ሲስተም የሚያልፈው ላልከኝ ጥያቄ እኔ በተአምራት አምናለሁ። እሺ እጅግ በጣም በተአምራት አምናለሁ። አሁን የባንኩ ሲስተም ህግ ነው። ህግ ማለት ባንክ መንግስት እንዲህ ብሎ ያወጣው ሲስተምና ህግ ነው። እኔ ደግሞ ሁሉም በሁሉ ማድረግ የሚችል ኢየሱስ ከህግ በላይ ይሰራል ብዬ አምናለሁ። እሺ ለምሳሌ ልንገርህ፣ ኢየሱስ ውሃ ላይ ተራምዷል።
ግራቪቲ ለምንድን ነው ያልሰመጠው? አሁን እኮ ማለቴ ለምንድን ነው ያልሰመጠው? ኢየሱስ ስለሆነ ነው። ግን ህግ አልፏል፣ ህግ ሽሯል እኮ የተፈጥሮውን ህግ ምናልባት ሊሽር ይሆናል። አሁን እኮ ይሄ መንግስት አለ እዚህ። ታዲያ የተፈጥሮ ህግ ከተሻረ አይደል ለመንግስት ተገዙ አለ እኮ አይደል? መንግስት አካውንት ከፍተህ ሄደህ ቁጭ ብለህ የባንክ ትራንዛክሽን ያለበት ዓለም ላይ የሚታተሙ ብር እኮ ቁጥር አለው እኮ። በዚህ አጋጣሚ እኮ በፎርጂድ ብር ነው ተብሎ ልትጠረጠሩም እኮ ትችላላችሁ እኮ። ምክንያቱም 29 ሺህ ብር ገባልኝ፣ ማን ያስገባልኝ ያስገባው አይታወቅም። ባንክ ምን ብሎ ነው የሚያስተናግደው? ይኸውልህ የመጀመሪያ ደረጃ እኔ ምን አገባኝ 29 ሺህ ብር ከገባልኝ? አንተ ብሩ መጠቀም እንጂ ለምን እኔ ብሩ ያገልግለኝ፣ ብሩ ይጥቀመኝ። ይሄ አንደኛው ነገር ነው። ሁለተኛ ደግሞ ይሄ ተአምራት ሲሆን ዋው ብዬ በጣም ኮንሺየስ እንደሆን ንቁ እንደሆን ያደርገኛል። እንደው እግዚአብሔር እንደው ባትጃጃሉ ጥሩ ነው ማለት እግዚአብሔርን ይሄ ብር ሰው ከፈለገ ገንዘብ ከፈለገ መስራት ነው፣ ወይም ደግሞ የሚሰራውን ስራ እንዲባርክለት ወደ አምላክ መጸለይ ነው። ይሄ ትክክለኛው ነገር ነው፣ ጤናማው ነገር ነው። ያልሰራ አይብላ እያለ መጽሐፍ ቅዱስ ጳውሎስ ሊሰራ የሚወድ ሊበላ የሚወድ ቢሆን ይስራ ነው። ስለዚህ የማይሰራ ሰው በተአምራት ብር መጠበቅ ትክክል አይደለም። እንደ ኖርማሊ ጤናማ ራሱ አይደለም። እግዚአብሔር ስለማይችል አይደለም። እግዚአብሔር አይችልም ወይ ምናምን ነው ማሸነፊያችሁ። እግዚአብሔር ይችላል። ግን እኔ ማንነኝና ወይም ደግሞ ሚስተር ኤክስ ማነውና በተለየ ሁኔታ ለሱ ቁጭ ብሎ ብር እንዲበላ ያደርጋል። ልክ አይደለም። ታምራት አስፈላጊነት አለው። አስፈላጊነቱም በጊዜው ነው። አሁን እግዚአብሔርን የምታምኑት መንግስት ሰማያትን ራሱ ክርስቶስን ለማግኘት መሆን ነው ያለበት እንጂ ገንዘብ ለማግኘት፣ ሀብት ለማግኘት፣ ሚስት ለማግኘት መሆን የለበትም። ምክንያቱም ይህንን የማያምኑትም እግዚአብሔር የማያምኑትም ያገኙታል፣ አህዛብም ያገኙታል። ምንም ችግር የለውም በዚህ በኩል እና ባካችሁ አትሞኙ። በቃ ተአምራት መስራትና ተአምራት ማድረግ እንደው ይሄ የውሸት ነው እንጂ የእውነት እንኳ ተአምር ቢደረግ ያጸድቃል ማለት አይደለም። የእግዚአብሔር የመሆናችሁን ማረጋገጫ አይደለም እና በዚህ አትመጻደቁ። ነቢያትም ማናችሁም ምንም ብዬ አልረገምኩትም። እኔ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ በሱ ባምቢ እንደዚህ ባትመጻደቅ ጥሩ ነበረ። እውነት ለመናገር ገና ያልገባት እንደሆነች የተረዳሁት ያኔ ነው። እኔ ንጹህ ነኝ አንተን መሰልኩ ሆይ ምናምን ብላ የሞገተችበት መንገድ ልክ ስላልሆነ ነው። ኖርማሊ እሸቱም ተናግሮ የነበረው ከስርዓተ ቤተክርስቲያን አንጻር የተሰማውን ነገር ነው። ዞሮ ዞሮ እንደ ወንድም ተግሳጽ ነው። ስርዓተ ቤተክርስቲያን እንደዚህ ነው እንደዚህ ባይሆን ነው። ግን ያንን ተንተርሶ እንትን ማለት ይሄ መርገም ሰውን አይዶ ነው። በጣም ነው የሚያስጠላው። ኤኒሃው እስኪ የኛው ቪዲዮ ነው። እሸቱ ተንገዳግዶ የ30 ምናምን ሰራተኛ የእንጀራ ገመድ ሊበጠስ ነው እየከሰርኩ ነው ሲል ተሳለቃችሁ። አንዳንዶቻችሁ የዛች ልጅ እንባ ነው አላችሁ። እሷ ንጹህ ሆና ጥሩ ነገር አሳይታ ለትውልዱ የክቡር የሴት ልጅ ሰውነት መሸጥ እና ዶላር መቀበል፣ ሽቶ መቀበል፣ አበባ መቀበልን ፕሮሞት እያደረገች እሱ ኖርማል ነው ለእናንተ። ነገ ጠዋት ልጆቻችሁ በእሷ ፔስ በሄዱ በእሷ ትራክ በሄዱ እሱ ኖርማል ነው ለእናንተ። እሷ ጥሩ ሰርታ እግዚአብሔር ፈረደ አይደለ? እሱ ላይ ራሱን ለመለወጥ ሰዎችን ለመቀየር የሚታትር እንደ ሰው የሚሳሳት ነው። ኦፍ ኮርስ ዩ ቲንክ እግዚአብሔር አባይ ሚዛን ያለው ነው የሚመስላችሁ? ወንድምን የሚያሰናክል እህትን የሚያሰናክል ከሆነ የወፍጮ ድንጋይ አንገት ላይ ተደርጎ እኮ ብትጣል ይሻላል ነው። አይን የምታሰናክል ከሆነ አውጥተህ ጣላት ነው። እዚህ ድረስ ነው ለሰዎች ማሰናከያ ከመሆን እዚህ ድረስ ነው። አትፍረድ እያላችሁ እሱ ላይ ፈረዳችሁ። ተው እንዴት እንደዚህ ይደረጋል ስንል እኛ ላይ ፈረዳችሁ። በጣም የገረመኝ ኃጢአት የሌለባት ይውገራ ስትሉ ያኔ ቀጥሎ ያለውን ጥቅስ ግን ረሳችሁት። ዳግመኛ ኃጢአትን አትስሪ። ኃጢአትን ፕሮሞት የሚያደርግ እምነት የለንም። በዛ ተወሽቃችሁ እሷ ትክክል ሰርታ አሁን ደግሞ እሱን ለመጣል ሞከራችሁ።
የራሳችሁን ነውር ለመደበቅ በሷ ነውር ተሸሸጋችሁ። ነውር ጌጡ የሆነ ትውልድ ማለት እኛ ነን። ክብራቸው በነውራቸው እንደምን ባምቢ እንደዛ መባል የለበትም እኮ ነውር ነው እውነት። አሁን ለምሳሌ አንድ ሰው ቢወድቅ በእኔ ጸሎት እንደዘን ያዝናበት እንዴት ነው የምናገናኘው? ኧረ በመድኃኒዓለም እግዚአብሔር ታላቅ አምላክ ነውና እዚህ ላይ ሪያክት ለማድረግ እግዚአብሔር በጣም ነው የሚያቅተኝ ምንድነው በቃ ነውር ነው። እንደዛ አይደረግም። አንድ ሰው ስለከሰረ ከእግዚአብሔር በረከት ወይም ረድኤት የጎደል አይደለም። ስላለፈለትም የእግዚአብሔር በረከት አለ በሱ ዘንድ ማለት አይደለም። ይሄ ተራ ነገር ነው፣ ምድራዊ ነገር ነው። በቃ አንድ ሰው ከስራ ይነሳ ይልቃል። የማንም ጸሎት አይደለም። ጀመር እሷን ጻድቅ አድርጋ ራሷን ጻድቅ አድርጋ ነው ስትሞግተው የነበረው በጊዜው እና እሷ ማናት ጻድቅ የምትሆነው? እሸቱም የሚፈልገው ሀሳብ መስጠት ነበረበት፣ ሀሳብ ሰጥቷል። በቃ አለቀ። ሊሳሳት ይችላል፣ ፐርፌክት አይደለም። ነገር ግን ከስርዓተ ቤተክርስቲያን አንጻር ተናገረ። ያስጠላል። ብቻ እሸቱ መለስ ላይ ብዙዎች ሀሳብ እየሰጡ ነው። በኔጌቲቭም በፖዚቲቭም መልኩ እየሰጡ ነው። ግራ ቀኙ በልጁ ላይ ክርክር ጸንቷል። እናም ብዙዎች ደግሞ ያንተን መስማት እንፈልጋለን፣ ይሄን ልጅ እንዴት ታየዋለህ የሚል ነገር እኔ መጣው። ያን እንግዲህ በእግዚአብሔር ስም የሚሰማኝን ስሜት በልጁ ላይ ያለኝን የሚሰማኝን ስሜት እነግራችኋለሁ ማለት ነው። እንዲጠፋ እንደሚፈልጉ እንደ ጽንፈኛ የፕሮቴስታንት አማኝ ነን የሚሉ የሚጽፉትን እያየው ነው። እንደሱም አልነግራችሁም። እንደኛ ቤቶቹም ደግሞ ማተብ አስረው ኦርቶዶክሳውያንን ነው በስም እየተመላለሱ ልጁ ከምድረ ገጽ ይጥፋ እንደሚሉትም ሰዎች አይደለም እነግራችሁ። እንደዛ አይደለም የማወራችሁ። እኔ ለማወራት ነገር ለምጽፋት ነገር በምድር ሰዎች አግኝተው ላይከሱኝ ላይወቅሱኝ ይችላሉ። እኔ በምጽፋት ነገር በምናገራት ነገር በሰማይ የሚጠይቀኝ አምላክ አለኝ። እግዚአብሔር ፊት ቀርባለሁ፣ ስላሴ ፊት ቀርባለሁ። ስለዚህ እኔ ሁልጊዜ ለማደርገው ነገር ሁልጊዜ ለምሰራው ነገር ከሰዎች የሚመጣን ነገር ሳይሆን የምፈራው የምጠብቀው አምላኬ ፊት ስቀርብ ምን ይዤ ነው የምቀርበው? ምንድን ነው የምመልሰው? የኪነ ጥበብ መዝሙር ታስታውስታላችሁ። አቤት በዚያን ጊዜ ክርስቶስ ሲመጣ ያለ የሚዘምረው መዝሙር ታስታውሳላችሁ። ማን ነው በፊቱ የሚቆመው? ምንድን ነው የምመልሰው ብዬ ነው የሚሄደው ማለት ነው። እኔ ደግሞ እንደ ሌሎቻችሁም አይደለም። እኔ እፈተናለሁ። ቤተክርስቲያኒቷ መምህር ነህ ብላ የመምህርነት ሰርተፊኬት ሰጣኛለች። የማታ ተማሪም ብሆን አንተ ቤተክርስቲያን አውደ ምሕረት ላይ ቆመ ልትናገርልኝ ልትመሰክርልኝ ትችላለህ ብላ አስተምራ የሰርተፊኬት ሰጣ በቅዱስ ፓትርያርኳ እጅ ሰርተፊኬቴን ተቀብዬ ባይገባኝም መምህር እየተባልኩ የምጠራ ሰው ነኝ። ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ። የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ የነበረኝ አሁን ለልጆቼ ማሳደጊያ ለእኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የምችለው ስራ ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው። በቃ ልመና ማለት ነው። እና አንድ ለማኝ፣ አንድ የኔ ቢጤ፣ አንድ የቸገረው ሰው፣ አንድ ገንዘብ ብቻ አይደለም የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰውዬ ውድቀት አሳየኝ ያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለ ሆኖ ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይሄንን አደንቅለታለሁ። አለቀ።
አዎ እንግዲህ የሚሰማውን ነገር እንደዛ ማድረጉ ይህን ነገር ያስባል። አሁን ምሳሌ ከወዲን እነ ባምቢ ሳይድ ያለውን የገዳም መነኮሳት ደግሞ አዝነውበታል ምናምን የሚባለውን ነገር አለና አሁን ወድቅ ያለው ብዬ በአደባባይ በሚዲያ በመጣ የአባቶች ጸሎት ነው ወይም ደግሞ በባምቢ ላይ እንደዚህ ሲነሳሳ የስራውን የእጁን አገኘ የሚባሉ ስድቦች ይጠብቁታል ማለት ነው። እነዚህን ስድቦች ችግር የለውም ብሎ ለመቋቋም ዝግጁ ነው መምጣቱ ጀግንነቱን ያሳያል እያለ ነው ዘመዴ። አዳምጡት። አንድ የሆነ ሳይኮሎጂስት ስላደረገው አንድ ኤክስፐሪመንት ልንገራችሁ። ምንም አይነት የአእምሮ ህመም የሌለባቸውን 8 ሰዎች መርጦ ወደ ተለያየ 8 የሳይካያትሪክ ሆስፒታል እንዲገቡ አደረጋቸው። ጤናማ ሰዎች ናቸው፣ ግን እንደሚያማቸው መስለው በተለያየ ሆስፒታል ገቡ። ሳይኮሎጂስቱ ለ8ቱ ሰዎች አንድ ትዕዛዝ ሰጣቸው። የተለያየ ድምፅ ዝም ብሎ እንደሚሰማችሁ ለዶክተሮቹ ንገሯቸው። በተደጋጋሚ ያለማቋረጥ ድምፆቹ ይሰሙኛል ብላችሁ ተናገሩ ተባሉ። ሁሉም ሆስፒታል እንዲቆዩ ተፈቀደላቸውና ሁሉም ስኪዞፍሬኒያ የሚባል የአእምሮ በሽታ እንዳለባቸው ተነገራቸው። ትሪትመንት እያገኙ የተወሰነ ቀና ከቆዩ በኋላ የላካቸው ሳይኮሎጂስት አሁን ደግሞ ማስመሰል እንዲያቆሙ ነገራቸው። ይሰማቸው የነበረውም ድምፅ እንደጠፋና አሁን ላይ ደህና እንደሆኑ ለሳይካትሪስቶቹ ንገሯቸው አላቸው። እንደተባሉትም ተናገሩ። ደህና ነኝ አሁን ድምፅ አይሰማኝም ብለው ማለት ነው። ከዚህ በኋላ ኖርማል ሆነው እዛው ሆስፒታል ውስጥ መኖር ቀጠሉ። አሁን እዚህ ጋር ሆስፒታሉ እንዲለቃቸው ተጠብቁ ይሆናል አይደለ? ግን አልተለቀቁም። 8ቱም ወደ ኖርማል ቢመለሱ ሐኪሞቹ አላመኗቸው። መዳናቸውን ስላላመኑ ሳይለቋቸው ቆዩ። ለምን ካላችሁ አንድ ጊዜ እብድ ናቸው ብለው ስላመኑ ሰዎቹ የሚያደርጉት ነገር በሙሉ ከእብደት ጋር የተያያዘ መሰላቸው። ቁጭ ብለው ሲጽፉም፣ ዝም ብለው ሲቀመጡም፣ በደንብ ሲስቁም ሲያዩዋቸው ነገሩ ከእብደት ጋር የተያያዘ ነው ብለው ነው ያሰቡት። እነዚህ ሰዎች ግን ድሮውንም የአእምሮ ህመም የለባቸውም። አሁን ላይ እንደውም እንደሚያመው ሰው ማስመሰላቸውንም ካቆሙ ቆይተዋል። ነገር ግን በጤናማ አእምሮ የሚያደርጉት ነገር ሁሉ በዶክተሮቹ የሚታየው ከህመሙ ጋር ተገናኝቶ ነው። አንዴ ስለነሱ ያላቸው አመለካከት ስለተወሰነ እንደ ኖርማል ጤናማ ሰዎች ሊያዩዋቸው አልቻሉም። እንደውም በመጨረሻ ሲለቋቸው ሙሉ ለሙሉ አልተሻላቸውም። አሁንም ችግር አለባቸው ብለው ጽፈው ነው የለቀቋቸው። ሰዎች እናንተን አንዴ በሆነ ማንነት የሚያውቋችሁ ከሆነ ከዛ በኋላ የፈለገ ባህሪያችሁ ቢቀየር፣ የራስ መተማመናችሁ ቢገነባ፣ ፍርሃታችሁ ቢጠፋ፣ ሌላ ሰው ብትገነቡ እንኳን እናንተን በአዲስ መነጽር ለማየት ይከብዳቸዋል። ድሮ በሆነ ጉዳይ ላይ ዕውቀት የሌላችሁ ከነበረ ዕውቀቱን ይዛችሁት ቢያይም አያምንም። የሆነ ነገር የማትችሉ ከነበረ አሁን ብትችሉትም ድሮ የሚያውቃችሁ ሰው አያምንም። በቃ አዲስ ይዛችሁ የመጣችሁት ነገር አይዋጥላችሁም። ድሮ በሚያውቋችሁ መንገድ ነው የሚያዩአችሁ የሚያወሯችሁ። እነሱ አካባቢ የምትቆዩ ከሆነ ደግሞ እንኳን የእናንተን አዲስ ማንነት መቀበል ይቀርና እንደውም ድሮ ወደሚያውቁት ማንነታችሁ ይጎትቷቸዋል። እናንተም ሙሉ ለሙሉ ተሰርታችሁ ስላላለቃችሁ ቶሎ ወደ ኋላ የመመለስ ነገር ይኖራቸዋል። ስለዚህ ብቸኛው ማምለጫ መንገድ ከአዲስ ሰዎች ጋር መተዋወቅ ነው። አዲስ ሰርክል ውስጥ መግባት ነው። አዲሱን አይደንቲቲ ኤክሰርሳይዝ ማድረግ የምትችሉበት አዲስ ቦታ መሄድ አለባችሁ። የዛኔ አዲሱ ማንነታችሁ ለማደግ እድል ያገኛል። እናንተም አዲሱን ማንነታችሁን ለመቀበል ይቀላችኋል። ነፃነት ታገኛላችሁ። አትሳቀቁ። በቀድሙ ምሳሌ መሰረት ከሄድን አንዴ እብድ ነው ብለው ባመኑ ሰዎች መካከል አትገኙ። ሰዎች ስለኛ ያላቸውን አመለካከት እንዲቀይሩ ማድረግ ከምታስቡት በላይ ከባድ ነው። በራስ መተማመናችሁ ላይ፣ ባህሪያችሁ ላይ፣ በአጠቃላይ ውስጣችሁ ላይ ከሰራችሁ ካሳደጋችሁት በኋላ የምትሰሩት ትልቅ ስህተት ምን ታውቃላችሁ? ወደ ኋላ ተመልሶ ተለውጫለሁ የሚለውን ለድሮ ጓደኞቻችሁ፣ ድሮ ለሚያውቋችሁ ሰዎች ለማሳየት መሞከር ነው። አትድከሙ። አንዴ ስለናንተ በያዙት ማንነት ነው ትሪት እያደረጓችሁ የሚቀጥሉት። ይሄ አንድ አባባልን ያስታውሰኛል። people don't resist our change, they resist changing the way they see us። ይቺ ጥሩ ትምህርት ናት እና በነገራችን ላይ ሰዎች ስለኛ የሚያስቡትን ነገር ኮንትሮል ማድረግ አንችልም። እኛን ነው እኛ የምናደርገውን ነገር ከወደኛ ሳይድ የሚኖረውን ጥሩም ሆነ መጥፎ ነገር ነው ኮንትሮል ማድረግ የምንችለው። ራሳችን መለወጥ ላይ ካራክተራችን ቢውልድ ማድረግ ላይ ትኩረት ማድረግ ነው እንጂ ሰዎች ስለኛ የሚያስቡትን ነገር ኮንትሮል ማድረግ አትችሉም። በጭንቀት ትፈነዳታላችሁ እንጂ ሰዎች ስለእናንተ የሚኖራቸውን አመለካከት መቀየራችሁ እናንተ ራሳችሁ ላይ በመስራት ብቻ ከተቀየረ ይቀየራል፣ ካልተቀየረ ራሳችሁ ስለምትለወጡ በመለወጣችሁ ተጠቃሚዎች እናንተ ስለሆናችሁ እንደዛ ነው አሪፍ የሚሆነው። ጥሩ ሀሳብ ነው። እኔ ማለት የምፈልገው የምትወዱኝ የምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ያሲኖ ብራዘር፣ እኔ በጣም ነው የማከብረው። አንተን ኮሜዲያን ብቻ ማለት ይከብደኛል፣ ከዛ በላይ ነህ። ግን አንድ ነገር ልንገርህ፣ እኔና ኢትዮጵያ ያለ ፓርትነሬ አንድ የቲክታክ ቻናል አለን። ኦልሞስት 8 ዓመት ሊሞላው ነው። 2.1 ፎሎወር አለው። በወር እስከ $700 ያመጣል አሁን ላይ። እና እኔና ፓርትነሬ
50-50 እንካፈላለን። እሱ 350 እስከ 400 ይወስዳል። ያ የቲክታክ ቻናል የሚሰራው ከዩቲዩብ ላይ የመጽሐፍ ቅዱስ ቃላቶችን ወስዶ ፓርትነሬ በካርቱን ይሰራውና ሊፕሲንጉን ኤቭሪቲንግ ይልክልኛል። እኔ ደግሞ እዚህ ፔጁ ላይ ፖስት አደርጋለሁ እና ሪጅኑ ዩኤስኤ ነው። በአሁኑ ሰዓት እስከ $750 ድረስ በወር ያስገባል። አንድ ቀን ቸነጥ አደረገኝና ያንን ፔጅ እዚህ መጥቼ ለማስተዋወቅ ፓርትነሬን አናገርኩት። ለአበሻው ብናስተዋውቀው ሞር ፎሎወር ብናገኝ ስለው በእውነት አጠገቤ ስለሌለ ነው እንጂ ግሬ ላይ ቢወድቅ ደስ ይለው ነበር። እባክህ የአበሻ ፎሎ ይቅርብን፣ እንደዚሁ እንዳለ ነው እንቀጥል። እኔ በዚህ ብቻ ነው የምተዳደረው እባክህ ብሎ ለመነኝ። ልመናው በጣም አሳዝኖኝ ተውኩት። አበሻ ሲያነሳ ያነሳል። ያለምንም ምክንያት ደግሞ አንዲት ቃል ከብዙ አረፍተ ነገር አንዲት ቃል ፒክ አድርጎ ዱብ ነው የሚያደርግ እና የእሱን ምክር በመስማቴ ቻናላችን እስካሁን ድረስ 2.1 ፎሎወሩን ይዞ ራን እያደረገ ነው። ሀበሻ ሀብታሙ በጣም ሀብታም የሆነው ድሃው ደግሞ በጣም ድሃ የሆነው ሀብታሙ ለድሃው ለማሳየት ሳይሞክር ቀርቶ አይመስለኝም። ሀብታሙ ለድሃው ለማሳየት ሲሞክር ድሃው የሀብታሙን መንገድ ተከትሎ ሀብታም ለመሆን ሳይሆን የሚሞክረው ያንን ሀብታም ጎትቶ ለመጣል። ለዛ ነው የማያልፍልን። ያሲኖ ቀንን ጠብቅ፣ ተዘጋጅ፣ just get ready የማይቀር ነገር ስለሆነ ነው። ይኸው ነው። እንደ ህዝብ ግን እንደዚህ አይነት ችግር አለብን አይደለ? ብዙ ጊዜ ይሄ ተደጋግፎ ከማደግ ይልቅ ይሄ ኮምፕሌክሲቲ ማለት ነው፣ ከፊት የቀደመንን ሰው ወደኋላ መጎተት፣ እንደ አይነት ችግር ይታያልኛ ላይ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደ ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም ከውጭ ሊመጣ በትክክል። በነገራችን ላይ አብዛኛው በተለይ ከሀገር ውጭ የሚኖሩ ዲያስፖራዎች ኢንቨስት ማድረግ ይፈልጋሉ። ሀገራቸው ላይ ኢንቨስት አድርገው ሀገራቸውንም ታድጋለች። የሰራተኛ ደሞዝ ምናምን መክፈል ሲጀመር አሪፍ ነው። ብዙ ይሄ ስራ አጥንም ይቀንሳል። በቃ ሀገር ላይ ኢንቨስት እንደማድረግ የሚያስደስት ነገር የለም። ነገር ግን ፖሊሱ አያሰራም። ያው ግብሩ በዚህ መልኩ ነው። በነገራችን ላይ ትንንሽ የሆኑ ቢዝነስ ያላቸው ትንሽ ሱቆች ያላቸው ሰዎች ሙሉ በሙሉ የንግድ ፍቃዳቸውን እያስረከቡ እየለቀቁ እየወጡ ነው። በቃ ምክንያቱም የሚከፍሉት ግብር ከሚያገኙት ትርፍ በላይ ሆነባቸው እና ይሄ ሁሉ እንደው ምን አይነት ችግር ውስጥ እንደገባን እግዚአብሔር ነው የሚያውቀው። እና የመንግስት ፖሊሲ በጣም አስፈላጊ ነው። የፖሊሲውን በስነ ስርዓት አንደርስታንድ ስታደርጉት ምን አይነት ቢዝነስ ላይ ምን አይነት ኤሪያ ላይ መሳተፍ እንዳለባችሁ ሁሉ በደንብ አንደርስታንድ ታደርጋላችሁ። ፖሊሲው ግን ነገም ዛሬ የሚቀያየር ከሆነ ምንም መክሰር ነው ማለት ነው ያለን አማራጭ እና በጣም ከባድ ነው፣ ሊሰመርበት የሚገባ ነው። ግብር ካልቀነሰ አሁን ባለሀብቱም ኢንቨስት አያደርግም፣ ፈርቶ ነው ያለው። እንደዚህ እንግዲህ ግብር ይቀነስልን ብለናል። ግብር ይቀነስልን። ውድ ተመልካቾቼ እስካሁን ድረስ አብራችሁ ካላችሁ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉልኝ። ሀሳብ አስተያየታችሁን እንደነገርኳችሁ ኮሜንት ላይ ያስቀምጡልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉት። ምንም የምትጎዱት ነገር የለም። ለእኔ ግን ሰፖርት ነው። በሌላ ቪዲዮ እመለሳለሁ።